ሰላምና ጤና ለእናንተ ይሁን። የተከበራችሁና የተወደዳችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ዜና ማታን ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። በመጀመሪያም የፌዴራል መንግስት ለትግራይ ክልል በጀትን ለቀቀ። ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የሚመራ የልዑክ ቡድን ከፌዴራል ባለስልጣናት ጋር ለመወያየት ታህሳስ 8 ቀን 2018 ዓ.ም አዲስ አበባ ማቅናቱ የሚታወስ ሲሆን ፕሬዝዳንቱ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ከተወያዩ በኋላ ወደ ክልሉ መላክ ያለበት በጀት እንዲላክ ውሳኔ ላይ መድረሳቸው ታውቋል። የፌዴራል መንግስት ለክልሉ የተመደበው በጀት ያለምንም መዘግየት እንዲለቀቅና እንዲላክ ለማድረግ ውሳኔ ላይ መድረሱ የተገለጸ ሲሆን በውይይቱም የአስተዳደር ውጤታማነትን ለማሻሻልና አስቸኳይ ማህበራዊ እና ኢኮኖሚያዊ ችግሮችን ለመፍታት ስምምነት እንደተደረገም ነው የታወቀው። ለቢሾፍቱ ኤርፖርት ግንባታ የውጭ የፋይናንስ ተቋማት $6 ቢሊዮን ብድር ለመስጠት ቃል መግባታቸው ተሰማ። የኢትዮጵያ አየር መንገድ ግሩፕ በኦሮሚያ ክልል ቢሾፍቱ ከተማ አጠገብ አቡሴራ በተባለ አካባቢ ለሚገነባው የቢሾፍቱ ዓለም አቀፍ ኤርፖርት ግንባታ ፕሮጀክት የተለያዩ የውጭ የፋይናንስ ተቋማት $6 ቢሊዮን ብድር ለማቅረብ ቃል መግባታቸው ተገልጿል። የአየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ሰው ለሪፖርተር እንደገለጹት ባለፈው ወር በሞሮኮ ራባት በተካሄደ የአፍሪካ ኢንቨስትመንት ፎረም የተገኙ የተለያዩ አገሮች ፋይናንስ አቅራቢዎች ለፕሮጀክቱ ግንባታ $6 ቢሊዮን ብድር ለማቅረብ ቃል ገብተዋልም ነው ያሉት። ለዓለም አቀፍ ኤርፖርቱ ግንባታ ዝርዝር የፋይናንስ ሞዴልን ያካተቱ የፕሮጀክት መረጃዎችን ያቀፉ ሰነዶች ብድር ማቅረብ ለሚችሉ አካላት መላኩን አየር መንገድ ግሩፑ ያስታወቀ ሲሆን ለቢሾፍቱ ኤርፖርት ፕሮጀክት የመጀመሪያ ምዕራፍ ግንባታ የሚያስፈልገው ወጪ $12.5 ቢሊዮን የሚጠጋ መሆንና የመጀመሪያ ምዕራፍ ግንባታ እንደ አውሮፓውያን አቆጣጠር በ2030 ተጠናቆ በአመት 60 ሚሊዮን መንገደኞችን ያስተናግዳል ተብሎ እንደሚጠበቅም ተገልጿል። ህገወጥ የጦር መሳሪያ ከአማራ ክልል ወደ ደቡብ ክልል ሲያዘዋውር የነበረ ተከሳሽ በጽኑ እስራት ተቀጣ። ህገወጥ የጦር መሳሪያ ከአማራ ክልል ወደ ደቡብ ኢትዮጵያ ክልል ጂንካ ሲያዘዋውር የነበረ ተከሳሽ በ13 ዓመት ጽኑ እስራት ተቀጥቷል። ተከሳሹ አቶ ተስፋዬ ሳህሉ ከአማራ ክልል በመነሳት የቢራ ሳጥን በጫነ አይሱዚ መኪና ውስጥ 9 ታጣፊ ክላሽንኮቭ ጠመንጃ ደብቆ ወደ ደቡብ ኢትዮጵያ ክልል ጅንካ ለማሳለፍ ሲሞክር የአዳማ ከተማ ደንበላ ክፍለ ከተማ ፖሊስ ከብሔራዊ መረጃና ደህንነት አገልግሎት በደረሰው ጥቆማ መሰረት መልካ አዳማ ወረዳ ልዩ ስሙ 64 ተብሎ በሚጠራው አካባቢ መኪናው ላይ ባደረገው ጠንካራ ፍተሻ ሐምሌ 22 ቀን 2017 ዓ.ም ህገወጥ የጦር መሳሪያውን ከነተተኳሹ በቁጥጥር ስር ማዋሉን ችሏል። የአዳማ ከተማ አቃቢ ህግም ከፖሊስ የመጣለትን የምርመራ መዝገብ ተቀብሎ በአዳማ ከተማ ከፍተኛ ፍርድ ቤት ክስ መስርቶበትም ነበር። የአዳማ ከፍተኛ ፍርድ ቤትም ጥፋተኛውን ያርማል፣ ሌላውን ያስተምራል በማለት ህዳር 10 ቀን 2018 ዓ.ም በዋለው ችሎት የ13 ዓመት ጽኑ እስራትና የ100 ሺህ ብር የገንዘብ ቅጣት ወስኖበታል። በኤግዚቢትነት የተያዘው መሳሪያና ተሽከርካሪም ለመንግስት ገቢ እንዲሆን ፍርድ ቤቱ ወስኗል። በቀይ ባህር ላይ የተሰሩ ታሪካዊ ስህተቶች በቅርቡ ይታረማሉ። ቀይ ባህር ባለቤቶቹ እኛ ኢትዮጵያውያን ሆነን ሳለን የሚያዝበት ሌላ ቅርባችን ሆኖ ሩቅ እንዲሆንብን ያደረጉ የኢትዮጵያን እድገት በማይፈልጉ ሰዎች ሴራና ግፍ ምክንያት ነው። ኢትዮጵያ የራሷን ሀብት ለማንም አሳልፋ አትሰጥም። በራሷ ሀብት የመጠቀምና የማልማት ሙሉ መብት እንዳላት ይታወቃል። ስለሆነም ኢትዮጵያውያን እድገት በማይመኙ የእናት ጡት ነካሾች ለባዕድ ተላልፎ የተሰጠውን ኢትዮጵያ የሆነውን ቀይ ባህርን ወደ ቀደመ ቤቱ እንመልሳለን። የታሪክ ስህተቶችንም ለአንዴና ለመጨረሻ ጊዜ እናስተካክላለን።
በአንጎላ ሉዋንዳ የኢትዮጵያ ልጆች ታሪክን መስራት ቀጥለዋል። በአራተኛው የአፍሪካ ወጣቶች ጨዋታ በክብደት ማንሳት ለመጀመሪያ ጊዜ ኢትዮጵያን የወከሉት መንትያ ህታማቾች የብርና ነሐስ ሜዳሊያን አሸንፈዋል። ከቤንሻንጉል ጉሙዝ የተገኙት የፈንጂና ዮቶሬ የሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታዎች ውጤቶችን በክብደት ማንሳት ያስመዘገቡት ሜዳሊያ ለኢትዮጵያ በወጣቶች ጨዋታ ለመጀመሪያ ጊዜ የተገኘ ታሪካዊ ሜዳሊያ ነው። ከቤንሻንጉል ጉሙዝ የተገኙት የፈንጂና ዮቶሬ የሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታዎች ውጤቶች በክብደት ማንሳት ያስመዘገቡት ሜዳሊያ ለኢትዮጵያ በወጣቶች ጨዋታ ለመጀመሪያ ጊዜ የተገኘ ታሪካዊ ሜዳሊያ ነው። የፈንጂ በ63 ኪሎ ግራም የብር ሜዳሊያ ስታሸንፍ ዮቶሬ ደግሞ በ45 ኪሎ ግራም የነሐስ ሜዳሊያ አሸናፊ ሆናለች። በባህር ዳር 7 አዳዲስ ኢንዱስትሪዎች ስራን ጀምረዋል። በባህር ዳር ከተማ በ2018 በጀት ዓመት ብቻ 7 አዳዲስ ኢንዱስትሪዎች ስራ መጀመራቸው ተገልጿል። የአምራች ኢንዱስትሪ ብሔራዊ ካውንስል ኮሚቴ በከተማዋ የሚገኙ አምራች ኢንዱስትሪዎችን የስራ እንቅስቃሴ እየጎበኘ ይገኛል። ጉብኝቱ የካውንስሉን ሰብሳቢ አምባሳደር ግርማ ብሩ የተመራ ሲሆን የአማራ ክልል ርዕሰ መስተዳደር አረጋ ከበደ ተገኝተዋል። እንዲሁም የኢንዱስትሪ ሚኒስቴር መላኩ አለበል፣ የግብርና ሚኒስቴር አዲሱ አረጋ፣ የጉምሩክ ኮሚሽን ኮሚሽነር ደበሌ ቀበታን ጨምሮ የፌዴራልና የክልል ከፍተኛ የስራ ኃላፊዎች በጉብኝቱ ላይ ተሳትፈዋል። በጉብኝቱ ወቅት እንደተገለጸው በባህር ዳር ከተማ ከ273 በላይ አምራች ኢንዱስትሪዎች አሏት። በተያዘው በጀት ዓመት ብቻ 7 አዳዲስ ኢንዱስትሪዎች በከተማዋ ስራ የጀመሩ ሲሆን 42 ኢንዱስትሪዎች ደግሞ ወደ ስራ ለመግባት ማሽን በመተከል ላይ እንደሚገኙ በጉብኝቱ ወቅት ተገልጿል። የአእላፍ ዝማሬ በአዲስ አበባ መስቀል አደባባይ ለሶስተኛ ጊዜ ይካሄዳል ተባለ። የኢትዮጵያዊ ጀንደረባ ትውልድ ኢጃት ከታህሳስ 16 እስከ ታህሳስ 23 ቀን 2018 ዓ.ም ድረስ በጊዮን ሆቴል ግራውንድስ ላይ የሚቆይ የአእላፍ ሳምንት የተሰኘ ዘርፈ ብዙ አውደ ራዕይና የጃን ፎረም መድረክ ማዘጋጀቱ ይታወቃል። ማህበሩ በዛሬው ዕለት በሰጠው ጋዜጣዊ መግለጫ ላይ እንደገለጸው የመርሃ ግብሩ ዋና ዓላማ የቤተ ክርስቲያኒቱ ሊቃውንት ደራሲያንና ታሪካዊ ሰዎችን መዘከር፣ የምሁራንን ጥንታዊ ጽሑፎች ማቅረብ፣ የአብነት ትምህርት ቤቶችና ገዳማትን ማስተዋወቅ እንዲሁም የኦርቶዶክሳውያንን የንግድ ትስስር መድረክ መፍጠር መሆኑ ተብራርቷል። በአውደ ርዕዩ ላይ የኢትዮጵያ ነባቤ መለኮት የቅዱስ አባ ጊዮርጊስ ዘጋስጫ 600ኛ ዓመት መታሰቢያ ከደብረ ባህሪ ገዳም ጋር በመተባበር የሚከበር ሲሆን የዘንድሮን የገና መባዓም ለዚሁ ገዳም እንዲውል ተወስኗል። በተጨማሪም የታዋቂው ሊቅ የመልአከ ብርሃን አድማሱ ጀንበሬ ስራዎች ይዘከራሉ። በመድረኩ ላይ መምህር ዲያቆን ሄኖክ ኃይሌ፣ ረዳት ፕሮፌሰር ዳንኤል ሰይፈ ሚካኤል፣ ዲያቆን ምህረት መላኩ፣ ጆናታን ፒያዦ እና ሌሎች ታዋቂ ምሁራን በነገረ መለኮት፣ በዕቅበተ እምነትና በስነ ልቦና ዙሪያ ጥንታዊ ጽሑፎችን ያቀርባሉ። የምክትል ጠቅላይ ሚኒስተር ተመስገን ጥሩነህ መልእክት። ዛሬ መከኒሳ አካባቢ የሚገኘውን ቢላሉል ሀበሽ ጎብኝቻለሁ። ተቋሙ የኢትዮጵያ ታሪክ አካል የሆነውን የኢትዮጵያን የእስልምና ጉዞ ከመነሻ እስካሁን የሚያሳይ ሙዚየምን አደራጅቷል። በሀገራችን የእስልምና ታሪካችንን የሚዘክሩ ሙዚየሞች በጣት የሚቆጠሩ በመሆናቸው ይህ ሙዚየም ታላቅ ዋጋ ያለው ነው ብለዋል። በዚህ ሙዚየም ውስጥ ከመጀመሪያው ሂጅራ አንስቶ ያለውን ታሪካችን ይታያል። ኢትዮጵያ የብዙ ሰሃቦች ማረፊያ፣ የታላላቅ አሊሞች መገኛ፣ የአስደናቂ ኢስላማዊ ቅርሶች መናኸሪያ ናት። ተቋሙ ወጣቶችን በሙያ አሰልጥኖ ለስራ በማብቃት ችግረኞችን በመርዳት ጥናትና ምርምርን በመደገፍ ለወጣቶች ተስማሚ ሙያ በማዘጋጀት የሚያደርገው አስተዋጽኦ እጅግ ታላቅ ነው። ቢላሉል ሀበሽ እድሮች አሁን ከያዙት ዓላማ በላይ በማከናወን የማህበረሰብን ሕይወት ሊቀይሩ እንደሚችሉ አርአያ ነው። ይህ ተቋምን በማገዝ ታሪካችንን እንድናስጠብቅና ወጣቶችን እንድናበቃ ጥሪ አቀርባለሁ።
ጤና ሚኒስቴር ከከፍተኛ ትምህርት ተቋማት በ17 የጤና ሙያዎች በመጀመሪያ ዲግሪ ተመርቀው የብቃት ምዘና ፈተና ለመውሰድ በመጠባበቅ ላይ ለሚገኙ የጤና ባለሙያዎች በታህሳስ 2018 ዓ.ም የብቃት ምዘና ፈተና እንደሚሰጥ አስታውቋል። አዲስ እንዲሁም ነባር የመንግስትና የግል ተቋማት ተመዛኞች በኦንላይን ላይ በመግባት እንዲመዘገቡም ጥሪ ቀርቧል። የኦንላይን ምዝገባ ጊዜ እሁድ ታህሳስ 12 2018 ዓ.ም እንደሚያበቃም ነው የተገለጸው። ሚኒስትሩ ከተጠቀሰው የምዝገባ ጊዜ በኋላ ምንም አይነት የምዝገባ ጥያቄ የማያስተናግድ መሆኑን ገልጾ ተመዛኞች በተጠቀሰው ቀን እንዲመዘገቡና ሲስተሙ የሚሰጣቸውን የፈተና መለያ ቁጥር የያዘ ስሊፒ ፕሪንት አድርገው መያዝ እንዳለባቸው አስገንዝቧል። ተመዛኞች ሲመዘገቡ በመረጡት የፈተና ጣቢያ በፈተና ወቅት እንዲገኙ ማሳሰቢያም ተላልፏል። ተመዛኞች ምዝገባውን ለማካሄድ የዲጂታል መታወቂያ ወይም ፋይዳ ግዴታ መሆኑን አውቀው የፋይዳ መለያ ቁጥር በትክክል እንዲያስገቡም ነው የተገለጸው። ጤና ሚኒስቴር በአሶሳ አጠቃላይ ሆስፒታል ያስገነባውን የኦክሲጅን ማምረቻ ማዕከል አስመርቆ ስራ ጀመረ። ጤና ሚኒስቴር የጤና ተቋማትን አገልግሎት አሰጣጥ በማዘመን አክሞ የማዳን አቅምን የማሻሻል ስራ እያከናወነ መሆኑን አስታውቋል። ሚኒስቴር መስሪያ ቤቱ የጽኑ ህሙማንን ሕክምና ለማሻሻል የኦክሲጅን ማምረቻ ማዕከላትን በማስፋፋት ላይ ሲሆን በአሶሳ ሆስፒታል ያስገነባውን የኦክሲጅን ማምረቻ ማዕከል በዛሬው ዕለት አስመርቆ ስራ አስጀምሯል። በማዕከሉ ምረቃ ላይ የተገኙት የጤና ሚኒስትር ዴታ ወይዘሮ ፍሬህይወት አበበ ባለፉት 3 ዓመታት እንደ ሀገር 3 ብቻ የነበሩትን የኦክሲጅን ማምረቻ ማዕከላት በግልና በመንግስት ወደ 85 በማሳደግ አገልግሎትን በማቋቋም የህክምናውን ዘርፍ ለማሻሻል መሰራቱን ገልጸዋል። ዛሬ በአሶሳ ሆስፒታል ስራ የጀመረው የኦክሲጅን ማምረቻ ማዕከል የክልሉንና የአጎራባች አካባቢ ነዋሪዎችን የሚያገለግል መሆኑን አስታውቀዋል። የቤኒሻንጉል ጉሙዝ ክልል ጤና ቢሮ ኃላፊ አቶ ወልተጂ በጋሎ ማዕከሉ በአሶሳ ሆስፒታል በኦክሲጅን እጥረት ይደርስ የነበረውን ችግር በመቅረፍ የተሻለ አገልግሎት ለመስጠት ያስችላልን ብለዋል። የአሶሳ አጠቃላይ ሆስፒታል ስራ አስኪያጅ አቶ ጃፋር መርቀኒ በበኩላቸው ማዕከሉ 1.5 ሚሊዮን ለሚሆኑ ዜጎች አገልግሎት እንደሚሰጥ ገልጸው የጤና ሚኒስቴር ለሆስፒታሉ መሻሻል እያደረገ ላለው ዘርፈ ብዙ ገዛም አመስግነዋል። አሜሪካ በየዓመቱ የምታካሂደውን የዲቪ ሎተሪ አቆመች። ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በብራውን ዩኒቨርሲቲ በተፈጸመ የጅምላ ጥቃት 2 ሰዎች መገደላቸውን ተከትሎ የአሜሪካን ግሪን ካርድ ሎተሪ ወይም ዲቪን አግደዋል። ጥቃቱን ፈጽሟል ተብሎ የተጠረጠረውና ሐሙስ ዕለት ሞቶ የተገኘው ፖርቹጋላዊው በአውሮፓውያኑ 2017 ዲቪ ሎተሪ አሸንፎ ወደ አገሪቱ የገባ ሲሆን ግሪን ካርድም ተሰጥቶታል። የአገር ውስጥ ደህንነት ሚኒስትር የሆኑት ክሪስቲኖ በዚህ አስከፊ ፕሮግራም አሜሪካውያን ከእንግዲህ እንዳይጎዱ ለማረጋገጥ በሚል ትራምፕ በሰጡት መመሪያ መሰረት የቪዛ መርሃ ግብሩ ለጊዜው እንዲቋረጥ መደረጉን ተናግረዋል። የአሜሪካ ባለስልጣናት ተጠርጣሪው የ48 ዓመቱ ክላውዲዮ ኔቭስ በዚህ ሳምንት መጀመሪያ ላይ የማሳቹሴትስ የቴክኖሎጂ ተቋም ፕሮፌሰር ኑሬ ሎሬሮንም ገድሏል ብለው እንደሚያምኑ ተናግረዋል። የዲቪ ሎተሪ ፕሮግራሙ በአሜሪካ በስደተኝነት በቂ ድርሻን ላላገኙ ሀገራት ዜጎች በየዓመቱ 50,000 ቪዛዎችን ይሰጣል። ይህ ደግሞ የአሜሪካንን ዜግነት ለማግኘት በር ከፋች ነው። ውድና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ዜና ማታችን የተከታተላችሁትን ይመስላል። ጥሩ ጊዜ ሆነላችሁ።